ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝዝት ይበልልኝ። ኮፒ ሊንክ እና ሼር እያደረጋችሁ ሰው ጋር እንዲደርስ አድርጉልኝ። ሰብስክራይብ ስለምታደርጉኝ ደግሞ በጣም አመሰግናለሁ ውዶቼ። በመጀመሪያ አብርሽ በመዳኑ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ምክንያቱም ትናንትና አይታችሁታል እንደዛ የፍቅር ጥያቄ ሲጠየቀው ወርቁ በድንገት ሆስፒታል ገብቶ በአሁን ሰዓት ላይ ዛሬ ተሽሎት ወደ ቤቱ ተመልሷል። ግን ወደ ቤቱ ሲመለስ ሄርሜላን ይዞ መግባት ነው ያለበት እንጂ ሩታን ይዞ መግባት የለበትም። ምክንያቱም ሩታ የማትሆነው ሴት ነች። ምክንያቱም ለምንም የማትሆን ሴት ነች። የመጀመሪያ እንደ ወንድ እያደረጋት እንደዚህ ልትመታው ሁሉ እያደረጋት እሷ ብዙም ክብር የምትሰጠው ሴት አይደለችም። ሲቀጥል ብዙ ኦዲየንሶች ሩታ ትላላችሁ። አብርሽን ደግሞ ማየት ትችላላችሁ። አብርሽ እርግጥ አጥፍቷል። ማንኛውም ሰው የሚያጠፋ ሰው ያጠፋል እኮ ነው። ግን በዚህን ያህል አብርሹ ላሳለፍሽው አብረሽው አንድ አንሶላ ለተጋፈፍሽው እንደዚህ ይህን ያህል ክብር መስጠት፣ መሳደብ፣ ማዋረድ ምንም እኮ አላደረገም ከሴቶች ጋር ወይን ተቃቀፈ ወይ እሱንም ደግሞ ያደረገው ለስራው ነው። ግዴታ ከእሷ ጋር ተጣልቷል። ስራው ደግሞ ግዴታ ሴት ያስፈልገዋል ማለት ነው። የሚሰራው ስራ ማለት ነው። እንደዚህ አይነት ነገር ካልሰራ ደግሞ ኦዲየንስም አያገኝም። ሰውም ደግሞ አትኩሮትም አይመለከተውም። ምክንያቱም እሱ በዚህ አይነት ነገር አንዴ ኦዲየንስን እንትን ብሏል። ምክንያቱም ኦዲየንሶችን ለማስደሰት ሲል ግዴታ ሴት ያስፈልገዋል ማለት ነው። ስለዚህ ለስራው ሲል እንደዚህ ነገር አድርጓል። ግን ሩታ በሌላ ነገርም ተወርጉማው ቢሆንም አንዳንዴ የቅናትም መንፈስ ይመስለኛል ማለት ነው። ትቀናበታለህ። ግን ስትቀናም ደግሞ ከአግባቡ ከመጠን በላይ ነው። ሲጀመር ሩታ አመጣጧ ራሱ የመጀመሪያ ጊዜ ስትመጣ እሱን እወደዋለሁ አፈቅረዋለሁ ምናምን ብላ ነው የመጣችው ማለት ነው። ግን በመካከል ሰው ኦዲየንስ ሲያውቃት ብዙ ሰው ታዋቂ ስትሆን እሱንም ችላ ችላ ማለት ጀመረች ማለት ነው። ምክንያቶችን መፍጠር ጀመረች። በቃ እርጉዝም ሆነች። እርጉዝም የሆነችበት ምክንያት ደግሞ አብርሽን ለመቆጣጠር ስትል ነው እንጂ ወዳ ልጅ ወዳ ወይ ከሱ ፈልጋ አይደለም ሲጀመር ማለት ነው። ያስታውቃል እኮ አመጣጧ ራሱ ማለት ነው። እና ብዙ ኦዲየንሶች ሩታ ሩታ ትላላችሁ። እርግጥ ማንኛውም ሰው እኮ ወንዶችም ተጨምራችሁ እንትን ስትሉ በጣም ይገርመኛል ማለት ነው። ማንኛውም ሰው እኮ ያጠፋል እንትን ይላል ማንኛውም እንኳን ማለት ነው። ግን ይህን ያህል እሱ አሁን ኦዲየንሶችን ሴቶችም እያወሩ ነው። ምንም ነገር የሚያደርገው ነገር የለም እኮ በቃ ግዴታው ስራው ግድ ነው። እንደዚህ አይነት ነገር ሊያደርግ ይችላል። ግን ሩታ እንደ ወንድ ያደርጋታል። ደግሞ በቃ የተለያየ አሁን ደግሞ ይባስ ብላ እሱ ሲለማመጣት እሷ በእሱ በመጀመሪያ እሷ ስትለማመጠው እግሩን ስትልስ እንትን ብላ አሁን ደግሞ እሱ ሲለማመጣት ሚዲያ ላይ ወጥቶ መስደብ ቢያንስ እኮ ክብር የሚባል ነገር አለ አይደለ? ቢያንስ ብታከብረው ማለት ነው። በቃ አልፈልግም አለች አልፈልግም እንዳለችው ይቀር ማለት ነው። ግን በጣም ነው የገረመኝ ማለት ነው። ምክንያቱም ኦዲየንስ ድረስ ሚዲያ ላይ ወጥታ መሳደብ፣ የተለያየ አክሽኖችን ማድረግ፣ የተለያየ ቅኔዎችን መናገር ራሱ የማይገባ ነገር ነው። ደግሞ ሩታን ግዴታ እሷ ወደ እኔ ለምን ወደ ህይወት ያልመጣችም እያልክ ላንተ ያልተፈለገ ነገር በቃ እግዚአብሔር ያልፈለገው ነገር ነው። ምክንያቱም ወይ ያንተ መጥፊያ ሊሆን ይችላል። ስለዚህ አሜን ብለህ መቀበል ነው ያለብን። ልጅን ደግሞ ታሳድጋለህ እንደማንኛውም ሰው እንደሚያሳድግ ሌላ ህይወት ትመራለህ። ምን ችግር አለው? ማንኛውም ሰው እኮ እንኳን አንድ ይቅርና ስንት ወልዶ ይለያያል አይደል? እግዚአብሔር ከፈቀደው ደግሞ አብራችሁ ልትሆኑ ትችላላችሁ። እግዚአብሔር በቃ አልፈቀደውማ። ስለዚህ አሜን ብለህ መቀበል ነው። አሁን የመጣልህን መቀበል ነው ያለብህ። ብዙ ሰው በቃ አንተን እያለ ነው። ግን እኔ በጣም ምስኪን ነህ፣ በጣም ታሳዝነኛለህ። ምክንያቱም በአንተ ቦታ ሆኜ ሳየው በቃ እኔ እንጃ በጣም ከባድ ነው የምታሳልፋቸው በህይወት ነገሮች አገኘው ስትል እንትን ስትል በቃ እና ደግሞ አንዳንዴም ደግሞ በቃ እንደዚህ አይነት ነገር ሁሌ የሚጥልህ ነገሮችን ደግሞ ለጤና ለህክምና በጣም ተኮር ያለ ህክምና ማድረግ አለብን። ምክንያቱም ችላ አትበለው። እንደዚህ ነው ምናምን
አንዳንዴ ደግሞ ህልም ይመስለኛል የምትሰሩት ስራ ውሸትም ይመስለኛል ማለት ነው። እውነት ከሆነ ግን ህይወትን ስለ ጤና ደግሞ አስብ። ጤናህን ነው ከምንም በላይ የሚበልጠው ማለት ነው። ስለዚህ ሩታ ሄደች ትሂድ ምንም አይደለም። ሚዲያ ላይ እንደዛ ወጥታ ለጠላቶች ቢያንስ ብዙ ጠላቶች ሊኖሩ ይችላሉ ገባ? ምክንያቱም አንተ ታዋቂ ነህ፣ አንተ ጎበዝ ልጅ ነህ፣ ጎበዝ ሰራተኛ ነህ። ለእነሱ እንኳን እንትን ነው የሰጠቻቸው ማለት ነው ገባ? ቢያንስ እኮ ብዙ ነገር አሳልፋችሁ ስላንተ ብዙ ነገር ታውቃለች። በቃ አልተፈቀደልም አይደለ? ተዋት፣ አትለማመጣት። ለምንድነው የምትለማመጣት? ልጅን በስነ ስርዓት ታሳድጋለህ ከማንም በላይ አስበልጠህ። ልጅን እንትን የሚል ማንም ነገር ህግም ቢሆን ልጅን አትይ የሚል ህግ የለም። እርግጥ ሴት እናት ስለሆነች ልጁ እስከ 18 አመት እስከሚሞላው እናት ጋር ነው የሚሆነው። ቢሆንም ግን ይሄ ማየት እና እንትን የማለት ደግሞ ህግ አይከለክልም አባት እስከሆንክ ድረስ ማለት ነው። ስለዚህ አትለማመጣት፣ ሌላ ህይወትን መስርት። ግዴታ እሷ ካልሆነች ብለህ እንትን አትበል። ምክንያቱም ሲጀመር አመጣጧም እሷ ለጥቅም ነበረ፣ ፌመስ ለመሆን ነበረ፣ አንተን እስከምትቆጣጠረ ነበረ። በቃ ተቆጣጠረች በልጅ ማለት ነው። አንተ ልጅ ስትል በቃ እስቲ ማየት ትችላለህ እኮ አሁንም ቢሆን ማለት ነው። አንተ ልብህ በቃ እሷ ጋር ስለሆነ እንጂ ጥቅም መጀመሪያ እንትን ስትልህ ያያለችና በኋላ ጊዜ መኪና ስትሰጣት ደስ አላት ሞቅ ሞቅ እያላት። በኋላ ጊዜ ወርቁ ሲመጣ ደግሞ በወርቁ ምክንያት እያደረገች አውቃ እንትን አለች ማለት ነው። ስለዚህ አንተ የሚበልጥህን ህይወትህን እንትን ማለት ነው ያለብህ እንጂ በቃ አሁን የመጣችው ሄርሜላን ተቀበላት፣ ግድ የለም ተቀበላት። ተቀበላትና ያው እሷ እንትን ትመስላለች ስትታይ ማለት ነው። ረጋ ያለች ትመስላለች። ትንሽ ከሄርሜላ የምጠላበት ምክንያቶች ምንድነው? አለባበሷ ላይ በቃ እሷ አለባበሷን ብታስተካክል፣ ሄርሜላ ደግሞ አንዳንዴ እንደ ሴት ሴት ቢያደርጋት አሪፍ ነበረ። ከዛ ውጪ በቃ ጥሩ ሴት ትመስለኛለች ሄርሜላ ማለት ነው። ሁሉም ተቀምሰው ግን አይታዩም። ግን ቢሆንም ጸልየ ጀምር። ህይወትን ስትጀምር ጸልየ ጀምር። ግዴታ ደግሞ በቃ አንዱ ህይወት ከተበላሸብህ በቃ ጋብ ፍጠርና ከጋብ በኋላ ህይወትን እንትን ማለት ካልሆነ ደግሞ ማለት ነው። እና በጣም ነው የምታሳዝነኝ በእውነት እኔ በጣም ነው ያሳዘንከኝ። እንደዛ በቃ በቃ እነሱ ያ ጓደኛ ደግሞ አትጥለው ያንተን ጥሩ ነገር ፈልጎ ነው። ምክንያቱም ያንተ ስቃይ ያንተን እንትን በቃ አንተን ለማስደሰት አንተን እንትን ለማለት ብሎ ነው። ሰው ግን የሆነ ሚስጥር ይዟል ምናምን ብሎ እንትን ይለዋል፣ ግን አይደለም እንደማየው ማለት ነው። አንተን የሚያስደስትህ ነገር ይሆናል። በአንተ ላይ ደግሞ የምን አይነት መጥፎ ነገር ነው የሚሰራበት? አንተ ለዚህ ስላደረስከው አንተ እንትን ስላልከው እሱ ላንተ መጥፎ ነገር ይሰራል? አይሰራም በፍጹም ማለት ነው። ግን ያንተን ስቃይ ያንተን እንትን ሲያይ ምናልባት ሄርሜላ ካስረሳችብህ ማለት ነው። እና ጥሩ ነገር አስቦልህ ነው። ስለዚህ እሱንም አትጥላው እና ጋብ ፈጥረህ እንትን ማለት ነው። ህይወትን መቀጠል ነው ያለብህ እንጂ ከዚህ በኋላ ሩታ ምናምን አትለማመጣት። በቃ አሜን ብለህ ተቀበል። እግዚአብሔር በቃ ላንተ አልፈቀደም። እግዚአብሔር ያልፈቀደውን ነገር ገፍትረህ እንትን አትበል። ሩታ ደግሞ አንዳንዴ ደግሞ እንትን ስትይ በጣም ታበዥዋለሽ። ሰው ሲወድሽ ሰው እንትን ሲልሽ ደግሞ በጣም ታበዥዋለሽ። አሁን የምታደርጊያቸው አክሽን አሁን የሰራሻቸው ሩታ የድሮ ሩታ ሳትሆን አሁን የመጣችው ሩታ በጣም የምታስጠላ ሩታ ነች። ስለዚህ ወደ ድሮ ማንነትሽ ተመልሰሽ ራስሽን አስተካክለሽ ህይወትሽን ብትመሪ ጥሩ ነበረ። ግን ካልሆነ ደግሞ ሂጂ። እሱ ነው ምንድነው እንጂ ኮስተር አይልም እንደ ወንድ አይሆንም እንዴ? በቃ እምቢ አለች አይደለ? ተዋት በቃ። ባለፈው እናቴ እንኳን የ50,000 እንኳን ወርቅ አላደረኩላትም ነው ያለው። አንዳንዴ ደግሞ በጣም ነው ያናደደኝ። ለምንድን ነው ታውቃለህ? ያን ወርቅ ለእናትም ማድረግ የለብህም። እናትም መናቅ ነገር ነው ማለት ነው። ምክንያቱም ሽጠህ ለእናትህ ብር ሰጥታት ግዢ ብላት ብትገዛ ይሻላል እናትህ። ወይም ደግሞ ሌላ ወርቅ መግዛት ነበረብህ ሽጠኸው ወርቁን። ምክንያቱም ሩታ እምቢ ያለችውን ለእናትህ ማድረግ። እናትህ የሆነ ጊዜ እኮ ስትሰማ በጣም ነው እንደምትቀየምህ ገባ? የመጀመሪያ ያመጣችህ እናትህ ነው የምትበልጥብህ ማለት ነው። ሴትን አያት ሴት ይኸውልህ እንደዚህ ነው። ሴት ልጅ እንዲህ ነው ብታምናትም ብትላትም እንደዚህ ነው ገባ?
እናት ግን ከእናት እናት ይኸውልህ እናት ምንም እናት ነች። አውልቃ አትጥልህም። ስለዚህ አንዳንዴ ደግሞ ወደ ራስህ ተመለስና ልጅህንም አስተካክል። ህይወትህ ከምንም በላይ ነው የሚበልጠው። እና በጣም ነው ያሳዘንከኝ በእውነት መጀመሪያ ሳይክ በቃ ብዙ ነገሮች ከበፊቱም እከታተልሃለሁ። እንትንን ሳየው በጣም ውስጤ ነው የተነካኝ። በጣም ነው በቃ የእምባዬ ራሱ ሳላስበው ነው እምባዬ የመጣው ወንድሜ። ስለዚህ ወደ ራስህ ተመለስና ጤናህን ከምንም በላይ ይሄ ሁሌ የሚጥልህ በፊትም ከሩታ ጋር እያለክ እንደዚህ አይነት ነገር ይጥልሃል። የራስን ጤና አትኩረህ ተመርምረው ራስህን እየው። ከዛ ሁሉም ነገር ይደርሳል። አንተ ልጅ ነህ። ስለዚህ ይሄ ህይወት አልተሳካልህማ አሁን የመጣውን ተቀበል። እምቢም እሱም ያልተሳካልህ ከሆነ ተው። ጋብ ፍጠርና ደግሞ የሆነ እድሜ ከፍ ሲል አግባ። እኔ እንደዚህ ነው የምልክ ወንድሜ ማለት ነው። ስለዚህ ሰላም ዋሉልኝ። ሼር ኮፒ ሊንክ እያደረጋችሁ ሰው ጋር እንዲደርስልኝ አድርጉልኝ ውዶቼ። በጣም ነው የማመሰግነው። ሰብስክራይብ ላይክ እያደረጋችሁ የምታበረታቱኝ ሁሉም ውዶቼ በጣም አመሰግናለሁ። ሰላም ሁኑልኝ። በሚቀጥለው ቪዲዮ እስከምንገናኝ ቻው።